ሁለንተናዊ እድገትን ለማስመዝገብ ወደ ቀደመ ባህልና እሴት መመለስ ወሳኝነት አለው የሚለው የኦሮሚያ ክልላዊ መንግስት ለዚያ ያግዝ ዘንድም ከገዳ ስርዓቶች መካከል የሚጠቀሱና ማህበረሰቡ በቀድሞ ጊዜ ይጠቀምባቸው የነበሩ ባህሎች ትኩረት እንዲሰጣቸው እየተደረገ ይገኛል። ከነዚህ መካከል ደግሞ የባህላዊ ፍርድ ቤቶች የሚጠቀሱ ሲሆን ከ3 ዓመት አስቀድሞ ነበር ተቋማዊ በመሆን ለማህበረሰቡ አገልግሎት እንዲሰጡ ደንብ የወጣው። ምን እንኳን የባህላዊ ፍርድ ቤቶች ከጥንት ጀምሮ ሲተገበሩ የቆዩ ቢሆንም እንደ አዲስ በተቋም መደራጀታቸው የሚተላለፉ ውሳኔዎች እውቅና እንዲያገኙና እንዲተገበሩም የሚያስችል ነው ይላሉ የኦሮሚያ ክልል ጠቅላይ አቃቤ ሕግ ኃላፊ ጉዮ ዋሪዮ። ከዚህ በፊት የነበረው ውሳኔዎች ይወሰናሉ፣ ተግባራዊነታቸው ላይ እውቅና ስላላገኙ ችግር ነበር። ስለዚህ እውቅና መስጠቱ ውሳኔዎቹ እንዲተገበሩ ይረዳል። ለህዝቡ አዲስ አይደለም፣ ሲኖርበት በገዳ ስርዓት ውስጥ የነበረ እንግዲህ ቅድም እንደተናገርነው የገዳ ስርዓት ሶስቱንም የመንግስት ምሰሶዎች ወይ ደግሞ የመንግስት ኦርጋኖች ያሉት ነው። ጁዲሻሪ ያለው፣ ህግ አውጪ ያለው፣ ህግ አስፈጻሚ ያለው ህብረተሰቡ ሲኖርበት የነበረው። ለዚህ ነው የባህላዊ ፍርድ ቤቱም በአጭር ጊዜ ውስጥ ውጤታማ እንዲሆን ያስቻለውና በጣም አመርቂ ውጤት ወይ ደግሞ ይበል የሚያሰኝ ውጤት እያስመዘገብንበት ያለበት የአገልግሎት ስር ነው ማለት ይቻላል። በባህላዊ ፍርድ ቤቶች ከፍርድ አሰጣጥ ባሻገር እውነት ይበልጥ ጎልቶ የሚታይበትና ሁለቱንም ወገን አሸናፊ የሚያደርግ ፍርድ የሚሰጥበት ነው። በዚህም ሰላቂ ሰላምን በማህበረሰብ ውስጥ ከማስረጽ አንፃር ከፍተኛ ሚናን ይጫወታሉ። እውነት ካለ ፍትህ ይሰጣል። ፍትህ ወደ አንተ ትመጣለች እውነት ካለ እንጂ መረጃ ስላለ ስለሌለ አይደለም። ስለዚህ ይሄ ብዙ ዘርፍ ጥቅም አለው። ምን ባህላዊ ፍርድ ቤት መቋቋሙ እዚህ በፊት የተጣሉ ሰዎች ወደ ድሮ ወደ ቀደምት ይመለሳሉ። ወንድማማችነት፣ መዋደዱ፣ መፋቀሩ፣ አንድነት፣ አብሮነት ወደዛ ይመለሳሉ። ምክንያቱም የመደበኛ ፍርድ ቤት ከሆነ አንዱ አሸናፊ አንዱ ተሸናፊ ነው የሚሆነው። ባህላዊ ፍርድ ቤት ከሆነ ግን ሁለቱም አሸናፊ ነው የሚሆኑት። አንተም ተው ተባብለው ነው ወደ ቀደምት የሚመለሱት። በክልሉ የባህላዊ ፍርድ ቤቶች በደንብ 240/2013 ከተደነገጉና በተቋምነት ከተቋቋሙ ወዲህ ባለፉት 3 ዓመታት በሁሉም የክልሉ አካባቢዎች አገልግሎት እየሰጡ ይገኛሉ። ይህም ማህበረሰቡ ፈጣንና ተደራሽ የሆነ ፍትህ እንዲያገኝ እያስቻለው ይገኛል። እነዚህ ባህላዊ ፍርድ ቤቶች በቀበሌ ደረጃ ስላሉ ህብረተሰቡ እዛው አግኝቶ ስለሚገለገል ተደራሽነትን በዚህ መልኩ ያረጋግጣሉ። ከወጪ አንፃር ሬጉላር ኮርት ወይ ደግሞ እነዚህ መደበኛ ፍርድ ቤቶች መጥቶ አንድ ተገልጋይ አገልግሎት ለማግኘት መንገድ መሄድ አለ፣ የትራንስፖርት መክፈል አለ፣ ለክስ መክፈት የሚከፈል ነገር አለ። እነዚህን ሁሉ አስቀርቶ ህብረተሰቡ ባለበት በቃል ያለምንም ወጪ የፍትህ አገልግሎትን እንዲያገኝ አስችሏል። ሁለተኛ ቅልጥፍና የአገልግሎቱን ቅልጥፍና ከማሻሻልና ከማረጋገጥ አንፃር የተሻለ ስራ ተሰርቷል። ይህም ብቻ አይደለም፣ ባህልን ከማሳደግ አንፃር ህብረተሰቡ በሚያውቀው የባህል ህግና ባህል ፍርድ ቤት ስለሚዳኝ ባህልን ከማሳደግ አንፃር በአጠቃላይ ፍትህን ከማረጋገጥ አንፃር በጣም በጎ ስራ የተሰራበትና ጥሩ ለውጥና ውጤት የታየበት ነው ማለት ይቻላል። በዛሬው ዕለት የተካሄደው 43ኛው የጉሚ በለል ጉባኤም በባህላዊ ፍርድ ቤት ላይ ትኩረት ያደረገ ሲሆን ባህላዊ ፍርድ ቤቶች ለማህበራዊ ፍትህ በሚል መነሻ ጽሑፍ ቀርቦ ውይይት ተደርጎበታል። በጉባኤው የተገኙት የኦሮሚያ ክልል ጠቅላይ ፍርድ ቤት ፕሬዝዳንት ገዛሊ አባሲመል በመደበኛ ፍርድ ቤቶች የሚሰጡ ውሳኔዎች በተጻፈ ህግ ላይ እንጂ የማህበረሰቡን ባህልና እሴት ማዕከል ያላደረገ ስለመሆኑ አንስተዋል። ስነሴራ አማያ ከሰት ረጫላ ሴሮነ ጂሮለን በዘመናዊ የፍርድ አሰጣጥ ሂደት ውስጥ ተግባራዊ የሚደረጉ ህጎች በይበልጥ ትኩረት የሚያደርጉት በተጻፈ ደንብ ላይ ነው። ይህ ዘመናዊ ህግ በሀገራችን ተግባራዊ መሆን ሲጀምርም ቀድሞ የነበሩ ባህላዊ አሰራሮችን ያስቀረበ መሆኑ በመደበኛ ፍርድ ቤቶች የሚሰጡ ፍርዶችም በዚሁ በተጻፉ ደንቦች ላይ ብቻ ትኩረት ያደረጉ ናቸው። በዚህም በሚኖረው ክርክር ላይ በመመስረት ይበልጥ ማስረጃ ያቀረበ ሰው አሸናፊ ይሆናል። በርካታ ባህሎችና እሴቶች ባላት ሀገር ነባር ባህሎችን በመተው መደበኛ የፍርድ አሰጣጥ ሂደትን ብቻ መከተል በዘላቂ የማህበረሰብ ትስስር ውስጥ የህግ የበላይነትን ማረጋገጥ አይችልም። ኢቱሚስ ሐዋሳ ግዱት ኦላንቱማ ሴራ አሜሪካኔሱፍ ጉቱን ታሲሱ ይህን ለማሻሻል ያግዝ ዘንድም የባህላዊ ፍርድ ቤቶች ተግባራዊ መደረጋቸውን በመጠቆም ማህበረሰቡ በሚያውቀው ባህልና እሴት ችግሩን እንዲፈታ እየተደረገ የሚገኝ ስለመሆኑም አንስተዋል። ኡመኒ ዱዳ ገነማ ሳትዴቤ ቄሳት ሴራ ኦፊ ቤኩን ህዝቡ ወደ ቀደመ ባህልና እሴቱ ተመልሶ በሚያውቀው ደንብ በቀላል ሂደት ፍትህን እያገኘ ይገኛል። ይህም በክልላችን የፍትህ ስርዓት ውስጥ ከፍተኛ ለውጥን ከማምጣት ባለፈ እንደ ሀገርም ተምሳሌት እየሆነ ይገኛል። ወደ ቀደመ ባህላችን በመመለስም ተቋማቶቻችንን በማጠናከር መጪ ስኬት ማስመዝገብ የሚቻለው በዚህ ሂደት መሆኑን በግልጽ አይተናል። በመሆኑም የባህላዊና መደበኛ ፍርድ ቤቶች በጋራ በመስራት እውነትን ማውጣት፣ የተፋለሰ ፍትህን ማስተካከል፣ እውነትን ማረጋገጥ ይጠበቅባቸዋል። እውነተኛ ፍትህ ባህልና እውነትን
ከማገናኘት የሚመነጭ ነው። በመሆኑም ባህላዊና መደበኛ ህግን በማቀራረብ በጋራና በተናጠልም እየሰራን እንገኛለን። በባህላዊ ፍርድ ቤት ጥላ ስር ዘላቂ እርቅ በመፍጠር የጋራ ሀቅ ማጠናከር፣ በመደበኛ ፍርድም ትክክለኛ ፍርድ በመስጠት እውነትን እናረጋግጣለን። ሙርቲ ሴራ ከኑራን ዱጋ ኦልካፍና